እኔ የትኛውም ጋለሞታ ሊያዘኝ አይችልም። የትኛውም ጋለሞታ ተዋኪ የትኛውም ጋለሞታ እኔ ሊያዘኝ አይችልም። ጋለሞታ ስላችሁ እኔ እናቴ ቤት ማለት ነው። እኔ እናቴ ቤት እኔ ከእናቴ የሚበልጠኝ ነገር የለም። ዓለም ላይ ከእናቴ የሚበልጥ ነገር የለም ለኔ። በየትኛውም በኩል ሂጂና አስጠይቅኝ። እኔ አሁን በየትኛውም በኩል ሂጂና የፈለግሽውን ተናገሪና አስጠይቅኝ። እኔ ራሴ ነኝ አይደል እንዴ የጠየቅኩሽ? አንቺ እኔ ራሴ ጠየቅኩሽ። ምንድን ያደረግኩሽ? ምንድን ያደረስኩብሽ? አንቺን ጠየቅኩሽ ወይ? እኔ ለወንድ ለስጋ ግንኙነት አንቺን ጠየቅኩሽ ብዬ ሲጠይቅሽ ነው አልጠየቀኝም አልሽኝ አይደል? እሺ አልኩት። እሺ ታዲያ ምንድነው ጥፋቴ? ምንድነው ጥፋቴን አልኩት። ፊት ለፊት አልጠየቀኝም አልሽኝ አይደል? ፊት ለፊት ካልጠየቅኩሽ ታዲያ በየት በኩል ላይ ጠየቅኩሽ አልኩት። ድጋሚ ዞረችና ሄደችና አይ ከሊያ ጋር ስላደርሽ ሊያ ጋር እንዴት ሊያን ለምን ከንቺ ጋር ከሷ ጋር ታድሪያለሽ ብላ አወራች። ሊያን ማለት ነው። ሊያን ድጋሚ አስቡ እዚህ ጋር ሊያን ለምን ከንቺ ጋር አደርሽ እያለች እያወራኝ ነው ምናምን ብላለች። ሊያን ጠየኳት፣ አመጣዋት። ሊያን ነይ ግቢ ብዬ አመጣው። ሊያ መቼ ነው እንደዛ ያልኩሽ ላንቺ? አላልከኝም በፍጹም አለች አይደለ? እሺ ከዛ በኋላ መተነፋኛኝ እኔ ይቅርታ ልጠይቅሽ። እኔ አንቺ የጾታ ግንኙነትን ቦታ የጠየቁት ወይንም ሴክስ ሊያደርግሽ ብዬ የጠየቁትን ቦታ ንገርኝና ይቅርታ ልጠይቅሽ ስል ያቺ ጋር አንድ ፖለቲከኛ የማን እንደሆነ ከየት የመጣች እንደሆነ አለች አይደል? ፋሚሊ እኔ ከእናቴ ማለት ነው ድንግል ሴት እንኳን ቢያመጣ ከእናቴ አላበልጣትም። ከደቡብ አፍሪካ ከኢሳት ሀገር ሽጉጥ እንደዚህ ተመዞ ከሚኖርበት ሀገር ሄጄ እንዴት ነው ከእናቴ የሚያበዛት? አንድ ተራ ሴትን ማለት ነው አንድ ተራ ሴትን ከእናቴ እንዴት ነው ማበልጣት? እኔ እናቴ እኮ ነሽ እኔን ወልደ አንቺ እናት ነሽ አይደለ? ለልጅሽ በጣም ትቆረቆረ ያለሽ አይደለ? እንዴት ነው በዚህ ልክ? አንቺ ልጅ አለሽ እኮ አንቺ ልጅ አለሽ። እኔ እንኳን ድንግል ሴት ብትኖር በዛ ልክ አልፈልግ። ኮፒ ሊንክ አድርግ ፋሚሊ፣ ሪፖርት እየተደረገ ነው። ኮፒ ሊንክ አድርግ ነግራለሁ ከዚህ በኋላ እኔ እግዚአብሔር ምስክሬ ነው። ይኸው ቃል ለምድር ቃል ለሰማይ 200 ሺህ ብር ነው ስጠኝ አለችው። 200 ሺህ ብር 200 ሺህ ብር ስጠኝ አለች። ሊኮሳና እንደገባች 200 ሺህ ብር ማንንም በሌለበት 200 ሺህ ብር ስጠኝ። እኛ ባለሀብቶች ናቸው ስፖንሰር አድርጎ እኛን የሚወስዱ። የትኛውም ቦታ ሲነድ ባለሀብቶች ናቸው የመኪና የአልጋ የሚከፍሉ አለች። እኔ ይሄን ነገር በምን አውቃለሁ? ይሄን ነገር አላውቅም። እኔ እግዚአብሔር በሚያውቀው እኔ ምስጊኑ እንደ እቺ ልጅ በቃ አገር ለማየት ነው የመጣችው ብዬ አገር ጉድ ነው ብዬ እንደ ማንኛውም እንደ ኢታይቼ አንቺ እዚህ ቁጭ በይ እኔ እናቴን ቤት አድርሻት ልምጣ ብዬ ሄጄ ሲመጣላክ እኔ ከኔ ጋር ስትሄድ እሷ አግብቻት የሚኖር መስሏታል። ኦ ማይ ጋድ አም ስቲል ያንግ ቦይ በኢየሱስ ኦ ማይ ጋድ ጌታ እኮ ነው ያዳነኝ። እግዚአብሔር ነው ያዳነኝ። ለካ አንቺ እኔን ልትጠልፊኝ ኦ ማይ ጋድ እንዴ! እኔ እንዴት ነው ሲታስቢ አንድ ከማይታወቅ ሰው የወለደችን ሴት የሚያገባት? በኢየሱስ ክርስቶስ ስም ደፍረሽ ይሆን ተደፍረሽ ዛኔ እግዚአብሔር ይወቀው እንዴት እንደወለድሽ እኔ አላቅም። ስለዚህ የኔ ፋሚሊዎች የኔ ውዶች በጣም የሚወዳችሁ የሚታከብሩኝ እንኳን እውነታውን ሰማችሁ። እግዚአብሔር ከናንተ ጋር ይሁን። በጣም ነው የምወዳችሁ። እኔ መጥፎ ነገር አውርቼ ቢሆን መጥፎ ነገር ሆኜ ቢሆን ዛሬ ተዋርጄ ነበር። እውነት በኢየሱስ ስም መጨረሻ በጋለሞታ ሊዋረድ ነበር እንዴ? ሄዳንተ እንዴት ነው ያያችሁ? ፋሚሊ ንገሩኝ እስቲ፣ እንዴት አያችሁ? ሁሉንም ነገር እንዴት አያችሁ? እኔ ምንድን ያደረኩት? እኔ ራሴ ጠያቂ ሆኜ እኮ ነው የጠየቅኳት እግዚአብሔርን። እዚህ ጋር 17000 ምናምን ሰው ነው ያላችሁት። የኢትዮጵያ ሕዝብ እንድታቅ የሚፈልገው እሷ እኔን የጠየቀችኝ 200,000 ብር ነው በኢትዮጵያ ስጠኝ ያለችኝ። እግዚአብሔር ምስክሬ ነው። ይሄ እግዚአብሔር ምስክሬ ነው ካልኩ
200 ሺህ ብር ነው ሲጠኝ ያለች። ካሽ 200 ሺህ ብር ፈልጋለሁ ነው ያለች። ከዛስ 200 ሺህ ብር እኔ መጀመሪያ አላቅም ነበር። 200 ሺህ ብር ስጣይ ስትል ትንሽ ብር መስሎኝ ምንድነው ብር ምናምን ብያት ነበር። ስለዚህ ከዚህ በኋላ በየትኛውን ጉዳይ ቶ ይሄ ነፍሰ ገዳይ ሙሌ ከቤራ የሚባል አንድ ነፍሰ ገዳይ ፕሮፓጋንዳ ሰርቶ 2 ተሳዳቢዎችን ተሸክሞ የመጣበት መንገድ ነው። አንተ ነፍሰ ገዳይ አይን ይሰራ እና ምናምን አትበል። ቂማላም እየነገርኩ ነው። ሙሌ ከቤራ የምትባል በሴቶች ገንዘብ አሜሪካን የገባው ጸጋዬ የሚባል የወጣት ልጅን እንዲህ አንቀ ነው የገደልከው። እንቶ መኪና ውስጥ አንቀ ነው የገደልከው። አንተ ጸጋዬን ያንተን ረዳት አውርዳ ገባ። ያንተን ረዳት አውርዳ በዛ መኪና ቀይራ ጸጋዬን አንቀ ነው የገደልከው። ይመች ሙሌ ቴንክ አንቀ ነው የገደልከው። የጸጋዬን ነፍስ ትከፍላለህ። ሙሌን ትባል ባስ ውስጥ ታክሲ ውስጥ እዛ ትራክ ውስጥ ሽንቲን ትራክ ውስጥ ምትሸና ሰውዬ አሬን ትራክ ውስጥ ምታራ ሰውዬ ገባ። ሙሌ ከቤራ ምትባል በከቤራነቱ ማትጠራ 2 ጅላጅሎችን ይዘ ተዋረክ። በሜዳ ተዋረክ። ገንዘብንም ተበላ፣ ብርህንም ተበላ፣ አንበሳንም ተበልተ፣ ጨውታውንም ተበልተ፣ ሁሉንም ተበልተ። አንተ ግን የግም ድግስ እየነገርኩ ነው በለው። የኔን ወሰዱ መጣፍ ባለ እንግዲህ ተቀበል። እንግዲህ ይከካ ገባችሁ? ይሄ ነው በቃ ያለ እውነት። የሀዲያ ልጆች እንኳን አወቃችሁ፣ እንኳን ሁሉ ነገር አወቃችሁ። አለቃ ከተማ። ከዚህ በኋላ በየትኛውን ጉዳይ አልመጣበትም። በየትኛውን ጉዳይ መስራት ባለብኝ እሰራለሁ። ነፍሰ ገዳይ ከኔ ጋር አታውረም። በነፍሰ ገዳይ ከነፍሰ ገዳይ ጋር አንድ ላይ አንሰራም ከዚህ በኋላ። ይሄ ነው ያለው። ቤኪሻ ይላል ዝጋ። አበጋዝ እንዴት ነው? ሰላም ላንተ ይሁን ቤኪዬ። ሰላም ነው። ቢግሜን ሃው አር ዩ? እንዴት ነው? አንበሳ ነህ በእውነት እውነት። እግዚአብሔር ረድቶሃል፣ እግዚአብሔር ሰውሮሃል። ከቅርብም ከሩቅም ሆነው አንተን ለመጣል ብዙ ነገር እንደተሰራ ነው እያየሁ ያለሁትና እዛ ግሩፕ እየተከታተልኩ ነበረ፣ ያው ገልብጦ እስኪወጡ ድረስ ያው ምንድነው ወጥመድ ተሰበረ እኛም አመለጥን ይላልና አስመልጧል። እና እንኳን ደስ አለ። እኔ የተወሰነ የተቆራረጡ ቪዲዮዎችን ሰምቼ ነበርና በዛ አዝኜ ነበረ። ያው ቢሆንም ያው ልጅ ነው ብዬም ነበረ፣ ግን እውነታውን እዛ ውስጥ እዛኛ ቤት ውስጥ ቁጭ ብዬ እየሰማሁ ነበር። እውነታው ሲወጣ መረጃ ተብሎ የመጡት ሁሉ ውሸት ሆነ፣ ምንም ሴንስ የማይሰጥ ሆነ። መጨረሻ ላይ ገልብጦ ነው የወጡትና አንተን እንኳን እግዚአብሔር ረዳ። ዮናዳብ አየሁት። ዮናዳብ ራሱ የልጅቷን ተንኮል አሁን እየተናገረ ነው ላይቭ ላይ። እኔ ምን መሰለህ አበጋዝ ንዊ ማጦን በወሻን ክሮም ዋላ እግዚአብሔር ምስክሬን፣ እኔ ማልደብቆ ነገር ልንገራችሁ። ልጅቷ ልክ ሆሳና እንደደረሰች እነዚህ 4-5 ናቸው የመጡት። እንግዲህ የመጡ ልጆች ነገሩን እዚህ እንጨርስ እያሉ ነው። እግዚአብሔር ምስክሬ ነው። አስሊ እዚህ ያለ ናግባ እንደው እኔ አስሊን አከብራለሁ። የወዛ የአባ ገዳ ልጅ ና አንድ ነገር ልንገር ለአንተ እግዚአብሔርን ማልዋሾው ነገር ማለት ነው። ቪዲዮ ላይ ያሉት ቲክታከርና ቪዲዮ ላይ የሚኖር ቲክታከርና በአካል የሚኖር ቲክታከር እየተለያየ ነው ኢትዮጵያ ላይ። በቃ እቺ ልጅ ገንዘብ ለማበዝበዝ ብቻ ነው የመጣችው፣ ጊፍት ለመልቀም ብቻ ነው የመጣችው። ጌታ ምስክሬ ነው። ገባችሁ? እኔ እዚህ ያላችሁ ኢትዮጵያውያን እንዲሰሙ ፈልጎ 200 ሺህ ብር ስጠኝ አለች። ልክ ሆሳና ገብታ እነዛ ልጆች እንደሄዱ እኔ እናቴን ሸኝቻት እንደመጣው ነው 200 ሺህ ብር ያለችው። ያችን 200 ሺህ ብር እኔ 200 ሺህ ብር አልሰጥሽም። እኔ መጀመሪያ ትንሽ ብር መሰለኝ የጠየቀች። ብር ስትል ትንሽ ብር መስሎኝ ምን ስም ብር ነው ምን ፈልገሽ ነው ምናምን ስል አይ እኛ እኮ ብር ይከፈላል እንደዛ ወጣ ስንል ባለሀብቶች ይዞ ሄዶ ስፖንሰር ነው የሚያደርጉን ምናምን
እኔ ባለሀብት ምናምን ከደቡብ አፍሪካ ስለመጣው በቃ ዳስፖራ ስላደረገችኝ ነው ለካ እኔ ነው የወሰደችኝ። እኔ ደግሞ ብር ለመስጣት ብር ሰጥቼ ሆሳናን የሚያስተዋውቀው ሰው አይደለም። ሆሳናን ለማት እንጂ የመጣችው ሆሳናን ለማስተዋወቅ አይደለም የመጣችው። ሆሳና ላይ አተካና ሊበላ ሰሪዋና ሊለብስ እንጂ የመጣችው እሷ ራሷን በስትክክሉ አስተዋውቃ የማታውቅ ሰው እንዴት ነው ሆሳና የምታስተዋውቀው? እኔ ሆሳና ታስተዋውቃል አልኩም። እግዚአብሔር ሆሳና አብረን እንዴት ነው ያልኩት? ራሷን በስትክክሉ የራሷን በሽታ ተናግራ የማታውቅ ሴትዮ እንዴት ነው ሆሳናን ምት ወይ እኔ 200,000 ብር ለአንድ ጋለሞታ አውጥቼ ልስጥ በጌታ በኢየሱስ ጉድ እኮ ነው። ስለዚህ ውድ ሀገሬ ሰዎች እንኳን ነገሩን በደንብ ሰማችሁ፣ እንኳን በደንብ ሰማችሁ፣ ገባችሁ? እንኳን ሰማችሁ። ዳዋ ዌልካም ወንድማችሁ አልተሸነፍኩም። ለቶሞ በከፋ በጋዝ ዲቦ እንደንጡማኔ ያም አንቂን ዋላይ ከባደ ሊራማኪሞ ምክንያቱም አኖረ ማንቹ ሻሜንታ ነው አይላፍ በክ ያይኔ የወሽ ሆሮረ ነከለ ያሞና በአማርኛ አውራ እዚህ ህዝብ እንዲሰማ ህዝቡ ሁሉም ይሄ አማርኛ እኔ ባድኛ ነው ማውራት የሚፈልገው እሺ አውራ ሚስጥር ስለሆነ እና እከለ ማን ሀዲዮስና ግን ማንን ባራጋር ወይስ ከበደ ሞን ሞገናን ካኒ ለገን በኪን ኩራይ ማትማንች እንኪን ማይታንም ወረ ጆራይታንም ቢሪን ይግሳኪያ ኡውኪስ እንኪሳ ዮም ሳውቲ ኪሳ ሃይላን እከለ ያሞና ኔሰም ዳንቃም ኪኒነት ሀዲዮስ ሆንድም ኪኒነቴም ሆንድሜም ስለዚህ አብሽር ብራዘር ባንቶም መቅረም ከልንኮም ገለጦም ቤኪ ወይ ጃዝ አቤ መጨሳ አት ኪያንግነን ቢስ በቃ ከባ ወጭት ማሞጭት እስብኪን ሱም ኪስት ማን ወሽላውላስ አንቅላውላስ አት ሳይታጨው እስገመልቲት ቴንክ ዩ ጃዝ እግዚአብሔር ጃዝ እናቴ ትሙት አንተ እናት የወለደች ጀግና ነኝ እኔ ይኸው ለጃዝ ያወራው ድምጽ ነው ላሰማችሁ መጨረሻ ላይ ወይ አንድ ማናችሁ ሙት አድርጉ ሰው ፕሊዝ በእናት እኔ ለጃዝ ያወራው አንድ የመጨረሻ ልንገራችሁ እኔ ለጃዝም ለሁላችሁም ያወራው ድምጽ እኔ አንድ ላሰማችሁ ፕሊዝ እኔ መጥፎ ሰው እንዳልሆንኩ ማለት ነው ለኡናት ብላችሁ አውሩ ብዬ ለሁላችሁም ቲክታከሮች ልኬላችኋለሁ ለኔም ለነሱም አትበሉ አዎ ቆይ እዚህ ውስጥ ላይ ነው እቺ የሊያ ነው ለሊያ የላኩላት ድምጽ ነው ለጃዝም የላኩት አለ ገብታችሁ ነው አውሩ ያልኩት ገዛዛም ፕሊዝ ገብታችሁ አውሩ ጃዝ ቤኪሻ ወይ ቤኪ ከበደ ማጨስስ ኡታር ቤኪ በቃ ማማጨስስት ኡታር ማጨስስት ቤኪ ኦሬዲ ማማጨስስት ኪሽ ኤሜ ለንዲች is like man ገፈንስ ኩዬ ከልች ከሚላ ኤቢኪን አትስ ገመልቶሳት ሙልማኖ ዲ ሙልቹ ቢኪን ሰው አትስ ማሞጭት ኪቢኪን ወጭ ኪበኪን ኪደናምኪን ኪነጽነብኪን ጠለወጭ በቃ አንዲም ነገር አላወራም የሃዲያ ልጅ ሁላችሁም እንድታቁ የሚፈልገው እነዚህን ሰዎች ያደራጃ ሙሌ ከቤራ ነው ከዛ ውጪ እሷ ይሄን ነገር ፈልጋ አልመጣችም እግዚአብሔር በሚያውቀው ሙሌ ከቤራ አደራጅቶ ህዝብን ለመውጋት እኔ ትክክለኛ ነገር ስለተናገርኩ ነው ሙሌ ከቤራ አንተ ደም አለብህ ብዬ የተናገርኩት ስለሚያውቁ ነው ደም አለበት ጸጋዬ የሚባል ወጣት ለቤቱ አንድ ወንድ ልጅ በሱ እጅ ላይ የሞታ ማለት ውሸት ነው ካለ እኔ ላሳምንና እኔ ጋር ውሸት ነው ካልክ ና እኔ ጋር ውሸት ቢሆን ደግሞ ሲነራብ ሲኔ ያላወራ ሲነራብ ሲኔ እንዴት አወራለሁ እኔ ውሸት ነው ብዬ ለቤቱ አንድ ተወዳጅ ሆነ ለዛም ካንተ ጋር የማይሰራ ካንተ ጋር ረዳት ሆኖ የማይሰራ ልጅ የሚሰራ የሌላ መኪና እግዚአብሔርን የሚሰራ ሌላ መኪና ነው አይ ከኔ ጋር ካለት አንተ አራዳ ነህ ከኔ ጋር ሄዳ ካለት ብሎ ሴት ይዘው ጫት ይዘው ሴትና ጫት ይዘው ከኔ ጋር እንሂድ ብሎ ነው ለቤት አንድ የሆነ ልጅ ገሎ አሜሪካን የገባው አንተ ደም ጠጪ ደመኛ ያን ለመድገም ነው አሁን ደሙ እንዲ ሲፈላ ነው እኔ ጋር ይመጣ ገባችሁ አይደል ደሙ እንዲ ያለ ተክ 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 አለ ጀማለ ሰው እንደዛ እኮ እንኳን ደስ አለህ ከቄ ስለወጣ በውጭም ቤኪ ባለበት ሀገር መሆናችሁ ውስጥ ለውስጥ
ስታወሩ ስትሰሩ ነበራችሁ ሰዎች ሁላችሁ ሁሉም ነገር በነገራችሁ ላይ እጃችን ላለ በውስጥ ስታኑ ነበር ሴቶች ነበራችሁ ሙሌ የሚባል አንድ አገሰስ ያደራጃ ቡድኖች ከዚህ ከመራትም ተጨምራችሁ የነበራችሁ ሰዎች እናቃችኋለን ጊዜ ያወጣችኋል እናንተንም ልንገራችሁ እቺ ልጅ እንዴ የምታወራው ነገር ጠፋባት እውነት አለ ሰው የምናገረው ነገር ጠፋል አይ በሰው ነው ጠየቅከው አይ በግልጽ አልጠየከኝም መጨረሻ ላይ አይ ሩሙስ ገብታ ነው ሰው እንዴት 4-5 አይነት ቃል እቺ እኮ ፍርድ ቤት ቢሆን በነገራችን ገደል ገብታ ነበር በራሷ ምላስ ማለት ነው ፍርድ ቤት ቢሆን አንድ ሰው ፍርድ ቤት 2 እና 3 ምላስ መናገር አይችልም በህግ ደረጃ እንዴት ነው በዚህ ልክ የኛ ልጆች ግን ቤከን ፈጣሪ ነው ያወጣ ከሳውዝ አፍሪካ ተደራጅቶ ራሱ ራሷ ጠይቃ ቢሆን ምን ችግር እሷ ጠይቃ ቢሆን ምን ችግር አለ ይሄንን ነገር ራሱ እሷ ጠይቃ ቢሆን ምን ችግር አለ እኔ ራሴ እየጠየኩኝ እኮ ነው እኛ እውነቱ ስለገባን ከእውነቱ ጎን ሆነን ነበረ አሁንም እውነቱ ወጥቷል ግን ልንገራችሁ የኛ ልጆች የሀዲያ ልጆችን ፊት ለፊት መምጣት የሚመጡትን ወደ ኋላ ለመቅበር የሚሄዱትን ርቀት አይታችኋል በግሩፕ ተደራጅቶ እነማን እንደሆኑ ይሄ ልጅ እኔ በእርግጠኝነት ቤኪ ሳውዝ አፍሪካ ቢሆን ተደራጅቶ አደራጅቶ ያስገድሉት ነበረ ፈጣሪ ያስመልጦታል ከዛ ሀገር እናንተ ነፍሰ እጃችሁ በደም የተጨማለቀ ምድረ አረመኔ ይሄ ልጅ ልትበሉት ነው ተነሳችሁ ፊት ለፊት የሚመጡትን ወንድሞቻችንን ወደ ኋላ በመጎተት እናንተ ሀዲያ ሳትሆኑ ሀዲያ ውስጥ ተጥላችሁ ተገኛችሁ አረመኔዎች ናችሁ እጃችሁ በደም የተጨማለቁ ደደቦች ናችሁ እናንተ በዚህ ልክ ጎንደርና አስገባው ወይዘ ይቅርታ ልጠይቀው ያለ ነበር አቀደም ቤኪሻ በዛው መተፈጠረ ነገር ለስናገር ነበር እድሉን ከሰጣችሁ እኔም ትንሽ ላውራና ምንም ነገር የሚሰማኝ ነገር የለም ጀግና ነህ አንተ ነገም ጀግና ነህ ትላንትና ጀግና ስራ ሰርተሃል አሁን እዚህ ላይ የሀዲያ ልጆችም ከምባታም ኢትዮጵያውያንም መረዳት አለባችሁ ከ3 ቀን በፊት ሲሰራ የነበረው ፖለቲካ እንግዲህ የዛሬ ውጤቱ ያሳያል ግን ከምባታ የሆነ ተረት አለ ከምባታ ውስጥ ድመት ራሷ ወልዳ ራሷ ትበላለች ይህ ምናልባት በሀዲኛ ሚናት ተረት እንዳለ እናንተ ነው የምታውቁት እኛም እናንተም ታውቃላችሁ የሚጠቅመውንና ማይጠቅመውን ለይተን ነው የምናውቀው ስለዚህ አንተ ነገ ለኛ ለከምባታ ለሀዲያ ብቻ ሳይሆን ለኢትዮጵያ የሚጠቅም ልጅ ነው ዛሬ ደግሞ በትክክል አስመሰክራል የነሱ ውሸታቸው ደግሞ እርስ በራሳቸው ሲመታቱ ነበር እርስ በራሳቸው በውስጥ ሲደዋወሉም እኮ እንትን ቲክቶክ ያሳያል ስለዚህ ምንድነው ቤኪ በዚህ ጉዳይ ላይ ምንም ነገር እንዳይሰማ እነዚህ ተራ ወረበሎች ሴቶችም ራሱ አንተ ለካ እዚህ ቲክቶክ ላይ ዊዊ የሚሉ ሴቶች እኮ በጣም ያሳዝናል እንደዚህ ውሸት ያወራሉ እንደዚህ ሰውን ለማዋረድ ቢሆንስ እንዲወራል በጣም ያሳዝናል በጣም ነው ያዘንኩት አንተ ምንም ያሳዝን ነገር የለም ሁሉም ህዝብ በአንተ ጎን ስለሆነ ምንም ነገር እንዳይሰማ እነዚህ ደግሞ ለይታችሁ ማወቅ ያለባችሁ በእውነት እኔ የታዘብኩት 4 እና 5 ልጆች በአንተ ላይ ይህን ያህል ግር ብሎ ይህን ፖለቲካን ለመስራት የሄዱበት አቅጣጫ እናንተም እንድትረዱ የሀዲያ ልጆችም ነገ ማን ነው የሚጠቅመው ሰው ሊታመም ይችላል በኩላሊት በተለያዩ ነገር ሰው ሊጎዳ ይችላል በዛ ሰዓት በእውነት እነዚህ ልጆች ናቸው የሚደርሱት ቤኪ ነው የሚደርሰው ትላንትና ማስተር አብነትና ቤኪ ደቡብ አፍሪካ ላይ ሆኖ ምን አይነት ስራ ሲሰሩ እንደነበረ ከሁላችንም የተደበቀ ነገር አይደለም አሁን ቤኪን ለማጥፋት ቤኪን ከፖለቲካና ከጨዋታ ውጪ ለማድረግ የተሰራን ሴራ ሁላችሁም እንድታቁ ቤኪ በዚህ ፎሎወር ብቻ ሳይሆን ቤኪ ማሳደግ ነው ከዚህ በኋላ ሁላችንም ከምባታ ልጆችም ሀዲያ ልጆችም ቤኪን ቶክሶ እንዴት ማድረግ ነው በቃ ቤኪ ከዚህ ነገር ላይ የሚተረዳው ነገር አለ ሌሎችም የሚተረዱ ነገር አለ ስለዚህ ምንም አንተ የሚያሳስቢ ነገር የለም እኛ በጎኒ ነው ወደፊት ትሄዳለህ ቀጥልበት ምንም ነገር የሚያስፈራ ድርጊት የለም ዛሬ ግን ጀግና ኧረ ምንም ችግር የለውም እነዚህ የዋዲ ከኔጋ ጎን እና ከሷ ጋርም የተነሳን ፎቶ አለና የመጨረሻ ቪዲዮ ሲንሰራ ይሄው እሱ አለ ዋዲ አብረን የሰራ ነው ወይ ሁላችንም ሰላም እላለሁ ከምንም በላይ መልካምነትና እውነት አትቀበር እላለሁ በእርግጥ ቤኪን እኔ በአካል ያየው ሰው በአካል የተገናኘው ሰው ብዙ ጓደኞቹን ይዞ መጥቶ አብረን የነበረን አብረን የጠጣን ሰዎች ነንና
ቤክን ሶሻል ሚዲያ ላይ እንዳየሁትም በአካልም እንዳየሁትም ነው። አንዳንድ ሰዎች ሶሻል ሚዲያ ላይ አይተህ በአካል የሚለያየው ነገር አለ። በእርግጥ ለሰው ያለው ፍቅር በጣም ከፍተኛ ነው። ሐዋሳ ላይ ብዙ ልጆቹን ጎዳና የነበሩ ልጆቹን ሲያበላም ሲያጠጣ ሁላም ሲኮራ ነበር። ጄሲ ቅድም ስታስረዳ የነበረውን እኔ በዚህ አጋጣሚ በቤኪ ስም ላደንቅ ይፈልጋሉ። ምኑን አደንቃለሁ መሰለህ? አንዳንዴ እውነት ማውራት ጥሩ ነው። ሌሎቹም እንዲሰሙ ስለሚፈልግ ነው ይህንን መልስ የምመልሰው። እሷም በምታሰማው ቪዲዮ ቮይስ ሙሉ በሙሉ አሰማ ምንም ሳይቆራረጥ ሲል ነበር። እሷም ደግሞ ለሱ የላከችውም እሷም ሪከርድ ያደረገችው በእርግጥ ጄሲ ምንም ሳቅ በዋትሳፕ ሪከርድ የተደረገውን አንድ ክፉ ነገር ሳይኖር ጨርሶ ተንኮሏን አይታል። ገና እንደዚህ ዳይሬክት አልጠበኩም። ዳይሬክት እየተናገረች ቀተማዟ ተንኮሏን አይታል። አይቻለሁ። ይኸው እንደ መሰለ ቤኪ እውነት እኔ አሁን ምንድነው እቺን ልጅ በግፊ ነው የተጀመረው ነገሩ እንጂ እኔ እንደዚህ ክፋት የተሰራ ሴራ አለ ብዬ ነው የሚያስበው። ይሄን ነገር እግዚአብሔርን ነው ማለት ቾዬ ያፈህም ነው እግዚአብሔርን ዋንቲ እኔ አሁንም በ10 ሺህ ሰው ፊት መሰክራለሁ። የዋ ልጅ ነች፣ ሰው እንደሚላት የምትሆን እኔ የሆነ ነገር ብላት እሺ የምትል ተነስተሽ አሁን ቤኪን ተንበርከከሽ ይቅርታ ጠይቂ ብላት ተነስታ ተንበርከካ ይቅርታ ጠይቃለች። እሷ ግን ላይክ አንዳንድ ጊዜ ሶሻል ሚዲያ በሰው ግፊት የሚደረግ ነገር አይደለም። በቃ አንዳንዴ ሰው መረዳት ያለበት ነገር ቢኖር እሱ ነው። አሁን ሆይታ ማለት ነው መቼም ቢሆን አያድንም። ማስረጃ ነው የሚያድነው። እኔ በተደዋወል ነውም ብያለው። እኔ ለቤኪም እየተናገርኩ ነበር። እኔ እውነቱን ነው ማወራው በእያንዳንዱ ጉዳይ ላይ። እሷም ተሰድባ ዝም አልልም። ምክንያቱም ቤኪ እሷን ሰድቧታ። ጄሲ አንተ ስታወራ እኮ ይቅርታ ትንሽ ላስጨርስ። ለምን መሰለኝ ስለ አንተ እኔ ሳወራ ነው ሰው ማደንቅ ያለበት። አንዴ የሚዩት አድርጉልኝ። ጄሲ ሲያሰማ የነበረውን ቮይስ ከነቀኑ ከነወሩ ከነለቱ ነው ያሳየው። ዋትሳፕ ላይ ያየውን ጨርሰናል። እሷም ስታሰማ የነበረው ከመነሻ እስከ መጨረሻው ድረስ ክፋት የለውም። እዚህ ውስጥ ከጄሲ ጋር የሚያወሩት ጉዳይ ላይ ግን ምንድነው ይሄ ሙሉ ፐርሰንት የሚመልሰው መልስ ቢኖር ዋንትያ ጋም ሳይሆን ከዋንትያ ጀርባ አድርጎ እየተጫወቱ ሰዎች አሉ። በእርግጥ ቤኪን የሚፈልጉት እኔ እንደዛ ነው የምረዳው። ዋንትያ በግፊ ነው። አንድ ሰው ባትሪ ያልነሳ ካለ መኪና እንደሚገፋ ነገር ነው። በግፊ ነው እየተጫወተች ያለችው እንጂ ዋንትያን ክፋት አላት ብዬም አላስብም። አመፃም አላት ብዬም አልገምትም በራሴ። ቤኪም ደግሞ ኮንፊደንስ ኖሮት በትክክለኛ መልስ እየጠየቀ ነበር። ሲጠይቅ ግን የሚመልሱ ሰዎች ሌሎች ናቸው። እያየው ነበር። ለምን የተጎዳ ሰው ነው አይደል አውቶማቲካሊ መመለስ ያለበት። ቤኪ ባለፈው ሐዋሳ አግኝተኝ አይደል አንተ ባለፈው ብርጭቆ ይዜ ነበር ምን አልክ ብትለኝ አዎ ይያለሁ ብዬ ነው የሚመልሰው ዳይሬክት። ለምን ይሄንን መመለስ ያላቃተው ሰው ትክክል አይደለም። አሁንም ዋንትያ ትመለስ እንደጀመረችው ይቅርታን ብትጠይቅ ይቅርታውን ብትፈታ ነው የሚሻለው እንጂ ሶስተኛ አራተኛ ወገን ያላችሁ ሰዎች እባካችሁ እረፉ። በቃ በዚህ አጋጣሚ መናገር የሚፈልገው እረፉ። ማውን ነገር ማህበረሰብን አታሰድቡ፣ ወንድሞቻችንም አታሰድቡ፣ ከፊት ለፊት ያሉ ሰዎችን አታሰድቡ፣ አንዱን ከአንዱ ጋር አታጣሉ። በእርግጥ በጣም ነው ያዘንኩባቸው ከሁሉም ጋር ማለት። ለምን እኔ በጣም ያዘንኩት ከሷ ጀርባ ያለውን ሰዎች ብቻ ነው። ለምን ቢባል ቤኪንም ዋንትያንም ሌላ ማህበረሰብ እንዲሰደብ እያደረጋችሁ ያላችሁ ሰዎች በእውነቴ ነው የምላችሁ እረፉ። ይህንን ለናገር ነው የፈለግኩት። ቤኪ በጣም አመሰግናለሁ። በዚሁ ቀጥል። ጄሲ ቅድም ብሏል ምንም ማን ቢሆን ወጭ ብለዋል እና ስለዚህ ምንም ነገር እንዳትናገር፣ ክፉ ነገርም ካፊ አታውጣ። መልካምነት ራሱ ይመራል ገመዱ። ስለዚህ ለማንም መልስ አትስጥ። በቃ ይሄን ነው የሚያምነው። አመሰግናለሁ። ቴንኪዩ የኔ አባት ቴንኪዩ። ለማንም እኔ መልስ የሚያሰጠኝ ነገር የለም እኮ አሁን ከዚህ በኋላ ምንም የሚያሰጠኝም ነገር የለም። እኔ መጥፎ ሰው ቢሆን የሆነ ነገር ያለኝ ሰው ቢሆን እኮ እዛ ጋር ቁጭ ብዬ ቪዲዮ ከፍቼ በትልቁ አድርግኝ ነው ያልኩት። በትልቁ አድርግኝ ነው ዋንቲ አልኩትና አንቺን እኔ የጠየቅኩትን ነገር ንገሪኝ አልኩት። መጀመሪያ አይ አካውኒ ይመስለኝ ነበር አለች። ሁለተኛ ጥላኝ ወደ ቤት ሄድክ አለችኝ። ሶስተኛ ደግሞ ሶስተኛ ደግሞ ሊያን
ለምንድን ነው አንቺ ከኔ ጋር የሚተኝ ከሷ ጋር የሚተኝ ከኔ ጋር ነው የመጣችው ብላ ለሊያ አውርታል አለ። ሊያን አስገቧትና ጠይቁ አልኩት። ሊያ መጣችና አረ በፍጹም እሱ እንደዛ አላለም። መቼ ነው ላንቺ እንደዚህ አልኩት አለች። አራተኛ ደግሞ እሺ የቱ ጋር ነው ስል ሩም ውስጥ አለች። የቱ ነው ሩም? እሺ ሩም እሷና እኔ የተገናኘንበትን አንድ ሩም። እሺ ከኔ ጋር የነበሩ ሰዎች አሉ ከኔ ጋር ካጠገባቸው አንዲት ለሰከንድ ያልተለየሁት የቱ ሩም ነው የተገናኘሁት? ሊያና እሷ አንድ ሩም ነው የተኙት ያደሩት። አንድ ሩም ማለት ነው። ሁለት ተይዞላቸው በዛ አንድ ፈራሎ ምናምን ተባብሎ አንድ ሩም ነው ያደሩት ሊያና እሷ። የቱኛው ሩም እሺ ተገናኘ? እኔ ራሴ ጠይቄ እኔም ከሳሽ እኔም ተከሳሽ እኔም መልስ የመመልስ ሰው እኔ እየተከበርኩ ማለት ነው። የሀዲያው ልጅ የከቤራው ልጅ የኢትዮጵያው ልጅ እንኳን በሷ በእንደዚች ትንሽ ነገር ሊገመት ትላልቅ ክብረ ንጽህና ካሉ ሰዎች ጋር ራሱ ተለምኜ ተከፍሎልኝ ማላደርግ ልጅ ነኝ። ይወቁ ማታቁኝ ሰዎች ሰው ስለ ሳቃ ብቻ ሰው ስለ ቀረባ ብቻ ሰው ስለ አወራ ብቻ ሰው አብሮ ቪዲዮ ስለሰራ ብቻ ሰው ልጅን በዛ ልክ የምትገምቱ አትገምቱ። በዛ አታገኙትም። እግዚአብሔር እኔ ትንሽ ነገር ቢኖር እነዚህ ሰዎች እኔን እንደዚህ አንቆይ ሊገሉ የተዘጋጁ ነበረ። ተዋረዱ በሜዳቸው። ቤክሻ ሰላም ብያለሁ። እውነት ተደብቆ አይቀርም። የእውነት እያየው ነበር ታውቃለህ። የሆነ ቦታ ላይ ምን አይነት ሩም ነው ለአንቺ የያዙሽ ምናምን ስትል አንድ ላይ ነው የምናድረው ምናምን ስትል የነበረውን ነገር ታስታውሳለህ? ሆቴል ላይ ነው የተያዘው። ሆቴል ነው እሷ የምትለው ምንድነው? አንድ ላይ ነው የተያዝነው፣ አንድ ላይ ነው እንኖረው ልትል ፈለጋ ይሆናል ማለት ነው። አንድ ላይ ነው ብለህ ዝም ያለችው ያን ቦታ አይታ ከሆነ ማለት ነው። እሷ ለምን ለእኔ ሩም ተይዞልኝ ነው ያደርኩ ለምን አትልም? አንድ ላይ ነው ለምን ትላለች? እሷ ሲጀመርም ማለት ነው እንዲህ ሰው ልኳት ምናምን ነው የመጣችው። የእውነት እኔ እቺ ልጅ ማለት ነው እናቴ ነች የምትለው እግዚአብሔር ዲቦቴ ይስማኝ ዋዲ እግዚአብሔርን ዋዲን በዚህ አጋጣሚ 11,000 ሰዎች አላችሁ። ዋዲ እዚህ ቤት ያለውን በሙሉ ፎሎ አድርጓቸው። እኔ እናቴ ትሙት ማለት ነው የሷ ጊፍተር አለች እሷን ኮንትሮል የምታደርግ ማለት ነው። አንድም ሰው ፎቶ ከሷ ጋር እንዳይነሳ ቤኪ ብቻዬን ከአንተ ጋር እንድትሆን ፈልጋለሁ አለች። መኪና ውስጥ ገብተን ናፍጣ ቀጥተን ከወጣን በኋላ እናቴ ብላ ነው የምታወራ። እናቷ አይደለችም ጊፍተሯ ነች። የሷን አካውንት ኮንትሮል የምታደርገው እሷ። እኔን ግን እውነትም እናቴ አሜሪካን ነው ያለችው ብላ ነው ልትሸውደኝ ያሰበችው። እናቴ ነች አሜሪካን ነው የምትኖረው። እንደዛ አሁን ያንቺ እናት እንደዛ አይደለች እንደ ብዬ ማስቀየም አልፈለኩኝም። ግን ውስጤ አውቆ እናትሽ እንደ አሜሪካን ነች አራ አሜሪካን ነች እኮ ምናምን አለች። አረላ እሺ እኔ የሆነ በአሜሪካን የሚታለል ምናምን ነገር መስሏታል። ከዛ በኋላስ በቃ እንደምንም ሆነ አልተሳከም። በቃ አልተሳከም። በየትኛውም ጉዳይ ሊሳካ ከዛ እናቴ ሳትመጣ ቤት አልገባም አልኩት። እኔ እግዚአብሔር ያው ዋዲ እኔ ምንድን ነው ያልኩት? ሻምበላላ በር ላይ ፕሮግራም ተዘጋጅቷል ሲባል ምንድን ነው ያልኩት? እናቴና አባቴን ምንድን ነው ያልኩት? ቤት ሊገባ የዛን ቀን እናቴና አባቴን ላግኛቸውና ልምጣ አይደል ያልከው? በቃ እናቴና አባቴ በዚህ ፕሮግራም ማይገኙ ከሆነ ይሄን አዳራሽ እነሱ ማይገቡ ከሆነ አልገባም። እነሱን ደግሞ የዛን ቀን እሺ እንደዛ ከሆነ ብሎ ጃባ የሚባል መኪና አስነስቶ ሄዶ ነው መኪና አስነስቶ እናቴና አባቴን ወንድሞቼን ከቤት ይዞ መጣ። እኛ ሁላችንም በር ላይ ነው ቆምነው። መጀመሪያ እናቴና አባቴ ይምጡ ካለበለዛ አልገባም ብዬ በር ላይ ቆምን። በር ላይ በቆምንበት ፋዘር ሲመጣ ማዘር ስትመጣ ነው ሲሚያት። ከዛ በኋላ አዳራሽ ገባ ነው ከዛ በኋላ አዳራሽ ገባን። አዳራሽ ላይ አቀባበል የሚገርም አቀባበል ተደረገልን። ኳስም ስፖርት ጫዋ የሀዲያ እግር ኳስም ሽልማት ይዞ መጡ። የዞን አመራር ከንቲባ መጣ፣ ምክትል አስተዳደር መጣች። ሁላችንም እዛው ተመራርቀን ቪዲዮ ሰርተን ምናምን ከዛ በኋላ እናቴና አባቴን ቤት ማስገባት ስላለብኝ ብቻ የጃዝን መኪና ይኸው በህይወት አለሱ የጃዝን መኪና አስነሶትና እናቴና አባቴን ወንድሞቼን ሲስተርን አስገብቻቸው ሻንጣ አስገብቼ ሊወጣ ስል መኪና ላይ ቦታ የለም። እሷም ትሄድ ነበር። እንደ እግዚአብሔር ፍቃድ እግዚአብሔር ትልቅ ሚያክሶ እግዚአብሔር የሆነ ዓላማ እንዳለኝ ነገር ቦታ ጠፋና ማኒ እዚህ ጋር አንቺ ቁጭ በይ እናቴና አባቴን ቤት አድርሼ ቤት ላይ ጸሎት አድርጌ ልምጣ። ከቤት ሲወጣ ጸሎት አድርጌ ነው የወጣሁት። በሰላም የመለሰኝን አምላኬን ቤት ገብቼ ጸሎት አድርጌ ልመለስ ብዬ ቤተሰብ ጋር ገብቼ ጸሎት አድርጌ ተመራርቄ የተዘጋጀውን እንዶ ቪዲዮ ሰርቻለሁ። የተዘጋጀውን ወጪ ትንሽ ቀምሼ
ሲመለስ አኩርፋ ተኝታለች። በቃ ተኛሽ? እሺ ተነሽና አራት ብይ ምናምን አልኳት። አይ እራት አልበላም ምናምን አትበይም አይደለ? እሺ በቃ እንደዛ ከሆነ ብዬ እኛ እራት ልንበላ ወጣን። እራት ልንበላ ከወጣን በኋላ ጃዝ ይኸው ጃዝና ዋዲ ይኸው ዋዲ ጃዝ ሊያ ሶስቱም ማን ነበር? ሌላ ማንም አልነበረም። ቪዲዮ ሊሰሩ ከተማ ወጡ። ከተማ ላይ ይኸው ለጃዝ የሸለመቱ ሃይፓድ ምስክር ነው። ሃይፓድ ይዛ ጃዚን አንተ እኔን ፎሎ አድርገኛል አድርጌያለሁ በቃ ማስመሰል ምናምን ነገር ማለት ነው። መጀመሪያም ፎሎ ተደረጉ አብሮ የነበሩት ሰዎች አረ ዶ ከራቼ ጋር ጌም ስትጫወት ነበር እኮ ከራቼ ጋር ጌም ስትጫወት አንዴ እኔ ላውራ ሰላም ብያቸዋለሁ ጋይስ። እኔ ከመጀመሪያው ያው ከነዋዱ ጋር ከነጃዝ ጋር አንድ ላይ ነበርኩ። ያው የተደበቀ እውነት መቼም አይጠፋም። ይሄ የቫርዲ ከቤራ ድምጽ ነው ማለቴ። ቤኪ ከቤራ እሷ ከመጣች ተለይታ እስከምትሄድ እኛ ነበርኩ፣ እኔም ነበርኩ፣ ጃዝም ነበር፣ ዋዱም ነበር። እውነት ብናወራ እዚህ ጋር እሷ ቪዲዮ ሊሰራ ስትሄድ ቤኪ በቦታው አልነበረም። አደባባዩ ጋር ሲሰራ ዋዱና ጃዝ እኔ ነበር። ቤኪ ከፋሚሊዎቹ ጋር ነበር። በኋላ ላይ ነው የመጣው። በቃ እውነቱን አይናችን ያየው ነገር ላውራ ካልኩ ቤኪ በዛ ሰዓት አልነበረም። ሰዓቱን አምሽቶ ማታ ላይ ነው የመጣው። እውነቱን እናወራካለን። 56,000 ህዝብ ባለበት ሪል የሆነ ነገር የሚያወራ ሰው ነው ያጣሁት። የሚያስገባኝ ሰው ነው ያጣሁት። እኔ እውነቱን ላውራ ስለፈለገ ያየውን ነገር ስላለ በቃ ቤኪ በኋላ ላይ መጥቶ እሷ በተኝችበት መጥቶ እንኳን ከኛ ጋር ነበር እስከ መጨረሻ በቃ። ከዛም በኋላ እሷ ሐዋሳ ስትሄድ ራሱ በኋላ ላይ ነው ያወቀው። ይሄን ሁሉም ሰው ያውቃል። ይሄ የሚቀየር ነገር አይደለም። በቃ ነገሩን ለማሳበብ የሚወራ ነገር ስለሆነ ብቻ ነው። ስለዚህ እስከ መጨረሻ ከጎኗ ዋዱ ነበር፣ ጃዝም ነበር። ምንም አዲስ ነገር የለም። በቃ አሁን እሷ ላለመጠቆር ብላ ያደረገችው ነገር ስለሆነ ይሄን ነገር ማውራትን መፍረድን ባላችሁ ቀንገል እናንተም ኮንሴር ማድረግ አለባችሁ። እናንተ ነገሩን እሱ ላይ ብቻ ማምጣት የለባችሁም። ከጎኑ የነበርነው እኛ ብቻ ነን። ቫርዲ ነኝ፣ ዋዱ ነው፣ ጃዝ በቃ ሁላችንም እናውቃለን። እሷን ወደ ላይ አድርገን ቤኪን ወደ ታች የምናደርግበት ምክንያት የለም። ቤኪን ወደ ላይ አድርገን እሷን ወደ ታች የምናደርግበት ምክንያት የለም። ተከብራ ነው፣ በክብር ነው የመጣችው። በክብር ተሸኝታለች፣ በክብር ሄዳለች። በቃ እውነት አውርተን በመሸበት ማደር አለብን እኛ። እግዚአብሔርን እኔ ውስጥ ነው የማወራው። ያየውን ነገር ስላለ ብቻ ነው የማወራው። በእንደዛ ነገር ከቤኪም ጋር ያወራው ነገር የለም፣ ከነጃዝም ጋር ያወራው ነገር የለም። ያየውን ነገር ስላለ ከጎኑ ስለነበር እንደውም ከቤኪ ጋር መሆን አምሮኝ ቤኪ ቤት አትሂጂ ፋሚሊዎችን ሸኝተ ከኔ ጋር ለምንድን ነው ማትሆነው ብዬ እየለመንኩት ከእናት ከአባቴ የሚባል ነገር የለም ብሎ ቤታቸውን ሄደዋል። በቃ ቤኪ ከቤራ ከሷ ጋር አልነበረም። እሷ ተኝታ ነበር። ምንም ያውቀው ታሪክ የለም። እውነት ብናወራ እግዚአብሔርን እኛ ለነገሩ ምንም አዲስ የምንሆንበት ነገር የለም። ያለው ነገር እዚህ ጋር ሁሉም ሰው አውቆ ማውራት አለበት። በአጣን ላይ መግባት የለበትም። ያወራውን የአፉን ፍሬ የሚያገኘው ውሸት ያወራ ሰው ብቻ ነው። ማንም ሰው እውነት ሲያወራ ኮንፊደንስ ማጣት የለበትም። እኛ የሀዲያ ልጆች እስከሆነ ድረስ ራሳችንንም ማስገመተም ቢሆን ማሰደብም የለብንም። በቃ ይሄ ፋክት ነው። እግዚአብሔርን እኔ ቤኪ ከሳውዝ አፍሪካ ከመጣሁ ስቲል ዱባይ እስከሚሄድ አብሮ ነበርኩኝ። የአይኔ ብራኔ ያየው ነገር አወራለሁ። ማንም ሰው እኔ ላይ ሽጉጥ ብደቅም ማውራት ያለብኝ ነገር ማውራት የምችል ሰው ነኝ። መናገር ያለብኝ ነገር ያወራሁትን ነገም ማውራት የምችል ሰው ስለሆንኩ ቤኪ እሷ ከመጣች እስከ ሐዋሳ እስከምትሄድ ምንም ያውቀው ታሪክ የለም። ከቤኪ ጎን እስከ መጨረሻ እኔ ነበርኩኝ። ምንም ያውቀው ታሪክ የለም። እግዚአብሔር ምስክሬ ነው። እኛ በኖርማል ልብ ነው የምናወራው። እናቴን እቺን እድል ራሱ አግኝቼ እንዳወራ ተስፋ እድልም ስለሰጣችሁ አመሰግናለሁ። ቤኪ አንዴ ጀስት ማስገባው ሞዴሬተር ስተኝ ቤኪ ቅርታ አንዴ ጀስት ቫርድ አባዩ መታ እገለ ይሞስ ቤኪ አንዴ ሰውንም መስማት ጥሩ ነው። አታስወጣን አታስወጣን ማንፊሲቲ አፊታ ቆላ ፊታ ቆቴ ማታቀ ምን ካደ ጨተጋይስ ቡጭ ሰኮ ፋክት ነው። እኔ በቃ እና ስራት ያዝ ቤኪ
አባዮ መገን አንድ ነብሰ ገዳይ ወጥቶ አወረረ ስነስርዓት ያዝ ቤኪ ኬሰንን አባዮ መገን እሺ አባዮ ሚገከሞይ አባዮ ማንቀ መገን ሀዲዮ ማንቀ መገን አን መተባይስ መቶፍ አባይስ ኬስ ኡንጦም አን ኬስ መቶፍ አባይስ ኡንጦም ቤኪ ኡንጠም ዋይ ማጨሶም ወጭ ኬስ ሐወዱ መንች ሁንድም ዮሃር ሀዲ ሚናዳ ሞኦል ሁንድም ኢልፎቃ አኳን አት በጥበጡ አት ወጭ ወሻ አታክ ሊታኮ ኬሶ ዮቄዳ ሁንድም ሞኦል ኬስ ሱምቢ ሰከን ኤባቆ ወሽዮን ኬስ ድሊ ሰከን ኤባቆ ወሽዮን ሁንድም ታዘምቦም ኪ ኒኒስ ውጭ ዮመን ኒሱም ደደረሞል ቤኪ ካዋ አንነ ኪኑ ወመገን ኬስ ሐወዱ መኖ ሀር ኔስ ቀጠኖም ሞርዱ ሲንሶም አንሽንሶም አን ይትሉ ዊንኪን ቀጣሞም ይትሉ ኢጃጀሞም ሲሜ ረድዋን ቫርዲ ጃዝ ዮመሜ ሲያምሽ ዮመሜ ቃኔስ ጢጉል ለከመነዮን ሀዲ ስርዓተን ካይስሞ አኩ ሻቆ ጢጉል ለከመነዮን ኪኑ ለም ፍሬ አባዩዋ ኔስ ለም ሀዲዮስ ኢተንሲማ ወጪማ አመዲማ ቀጣይማ ኢጃጅማ ሆንጎሞን ያምሽ ያላየውን እኔ እንግዲህ ላየው ነው ከበደም ይውካር ከሰዓቲ አሸታ ኪ ሃንቅ ፍሮክ ከኒ ባሳም ፍሮክ አት ወጭታንት አለ ይሆን ኪ አፈሬን ኪ ሃንቅ ሞኦመን ዮክ ኪቢክን ላሮመን ዮክ ሃንቅ ኦጎራ አጊንሳ ወንጨን ሀዲይክ ቶቾኔ ለምበኔ ዮኦስ ዊጦላ ወጮላ አቶራሮላ ኪቢክን ወጮመን ሱም ዘገኝ ቶሙል ሳይለ ኔስ ወንጨምበ ወጫኮቴና ኡልሲንሳም ኪቤ ያሰኖማን አፊም ሆጉ ሚኪ ኡካንነቴ ካንሳ አተማፍቶክ ዋንዲ ኤባ ፊንጭቶ ጊሪን ኬሴ ሙልኤ ጀነራላ ሸርዓ ሆንጌናዩ ሃንቆጨ ይትተን ይሁለስ አቲ ሙልኤ ሸርዓይ ጀነራሊ ማጆለም በጣኩተ ሙላ ከኦንት ማጣሪንስ ማት ሙላ ሆሉምተን ኒን ትርጉሙ ጎብን ከበደም ሎንሳ ይቶም ሎንሳ ገላጦም ቤኪ ዋአነና ኬስ መገን ለሜክ ዱማይ ሰገር ሙልኤና ሚሁክ ዋንቲየና ሚሁክ ኔስ ኬስ ለቦ ኦጎራን ወንጫ አቶራሌምበ ሀዲ ሃንቀምዶ በዲቷን ይክለ ሀዲ አኖ ማሲው ማሲ ኪላይምዱ ሀዲ አኖ አከበቷን ይክለ ሀዲ አኖ ማሲው ማስኪን አቆ ሐሷን ይክለስ ሀዲ ሃንቀ መገን ከኒ ኤድ ኡሌናም ኡል ወንጨምበ ኬሰን ኪሶ ማንጭ አይሜ ኡካር ካይሳም ወንጮም ሙለሜ ኡሊንሶም ሙለሜ ወሽ አመንዳም አበጋዛም ዮመሜ አሹአም ዮመሜ ሀዲ ሃንቀ መገን ሀዲ አኖ ሃንቀ መገን ኡል ወጪንሶም ጣሚኖም ከኒ ሎቦክ ማንን ከናንቾኔ ትዝብተኔ አንጎኔ ሶዶም እጥተከ ኢተም ተከ ሄለከም አባዩዋ ማራ ጢጋ ካ አመነን ሸይጣን ጨባ ፊንጩ ካኖን ቤኪ አትካ ቆሲታ ሰዌ በሽል ሪቀት መጥቶ መንቾ ሙለ እኔ ጥፋቴ ምንድነው? ምንድነው እኔ ካንቹቶ ምንድነው ያጠፉት? ኬስ ጥፋተኛ ይኑሞይ ኡለቴ ይኖሙለ እሺ ሐወደን ትታረም ቀሳቋረም ጢገ ልታረም ኒቤቶ ኒማራ ጢጋ ኡለ ይኑምለ ኡል ኬስ ቀሳቆለ ኬስ ጢገ ሰቆለ ኪማር ቆሶላ ኮለ ሸፊታቶለ ኡለ ናም ኡል አንካባኪ እሺ ዛሬ ቤኪን ተቀብለናል። አንተ እንኳን ደህና መጣክ ቤኪ። እንኳን ወደ አዲስ አበባ መጣ። አሁን ደግሞ ወዴት ነው ጉዞ? ሰላም ቆያችሁ። ጉዞ ወደ ውሳና አድርገናል። ቀጥሎ ያለውን ደግሞ ጉዞ ወደ ህይወት እናደርጋለን። እዚህ ጋር ጃዛ አለራሱ እና ናይስ በጣም እና ያንቺ ሊባ ለኔ ነው ዛሬ ያንቺውን ያልከታል ለኔ ነው እኔ ዮኒ ያን ሆነብሽ ታዩ ምን አጨናነቀሽ ማሪ ትውት አድርጊ አጠራቅሜ ልምጣ አይ ዮኒ እኮ ማዘን የማንችልበት ጊዜ እኮ ነው የደረስነው ጋይስ
ማዘን ምን አዘን አለ እንዴ? ከለሩ ፒንክ የምትወደው እሱ አይደለች? ስሚ ለማድረግ ነው። አዎ ኦርደር ለማድረግ እንትን ብዙ ነው እንደሚያስከፍሉት ምንድን ነው የሚባለው? በተለይ ተስፋዬ ጋር አድርጌው እኔ እንዳንተ አይነት ድፍረት ቢኖረኝ እኔ አሜሪካን ሸጣት ነበር። ፕሊዝ ጨዋ ሰው መስለህ አትግባ። በጌታ እግዚአብሔር ያያል፣ ሰው ባያይ። ተስፋዬ ጋር አድርጌው አንተ ስላለ ነው እዛ ቤት ያልገባሁት። ሞሽላ ቃሌባ የአረብ ሀገር ሴትን እጥብ አድርጌ የበላ አንተ ሌባ፣ አንተ እዛ ቤት ገብተህ የሆነ ልታጨበጭብ ነገር የመጣው ነገር አለ። ድፍረት ነው ማደንቅ። ሼም የሚባል የሌለው ልጅ እሱ ናይ ስንት ዓመት በአውሮፓ ሲጠገረር ጥርሱን ያላስተከለ ልጅ በአረብ ሀገር ሴት ብር ጥርሱን አስተክሏል። ስንት ውጪ ሲኖር ጥርሱን አላስተከለም። በአረብ ሀገር ሴት ሜምበር እያለ በሚዘርፋቸው ሴቶች ጥርሱን አስተከለ። ምኑን አስተከለ? ይህ ሌባ። ስለዚህ ጨዋ መስለ ጌጤ ቤት ገብተ እንደ ጨዋ ምናምን ባትጫወት ደስ ይለኛል። እግዚአብሔር ብድሩን ይክፈል። አውሬ ነው። ስለዚህ ስለ አንተ ይህን ነው ማለት ሌባ ነህ። የአረብ ሀገር ሴቶችን የምታጥብ ሌባ እንዳንተ እኔ አይቼም አላቅም። በተለይ ተስፋዬ ጋር አድርጌው እኔ እንዳንተ አይነት ድፍረት ቢኖረኝ እኔ አሜሪካን ሸጣት ነበር። ፕሊዝ ጨዋ ሰው መስለህ አትግባ። በጌታ እግዚአብሔር ያያል፣ ሰው ባያይ። ተስፋዬ ጋር አድርጌው አንተ ስላለ ነው እዛ ቤት ያልገባሁት። ሞሽላ ቃሌባ የአረብ ሀገር ሴትን እጥብ አድርጌ የበላ አንተ ሌባ፣ አንተ እዛ ቤት ገብተህ የሆነ ልታጨበጭብ ነገር የመጣው ነገር አለ። ድፍረት ነው ማደንቅ። ሼም የሚባል የሌለው ልጅ እሱ ናይ ስንት ዓመት በአውሮፓ ሲጠገረር ጥርሱን ያላስተከለ ልጅ በአረብ ሀገር ሴት ብር ጥርሱን አስተክሏል። ስንት ውጪ ሲኖር ጥርሱን አላስተከለም። በአረብ ሀገር ሴት ሜምበር እያለ በሚዘርፋቸው ሴቶች ጥርሱን አስተከለ። ምኑን አስተከለ? ይህ ሌባ። ስለዚህ ጨዋ መስለ ጌጤ ቤት ገብተ እንደ ጨዋ ምናምን ባትጫወት ደስ ይለኛል። እግዚአብሔር ብድሩን ይክፈል። አውሬ ነው። ላፈጋሩ እስካሁን እየሄደች